ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት በቀላሉ ክብደት እንዲቀንሱ የሚያደርጋችሁ የመጠጥ አዘገጃጀት ይሆናል። ጤናማ ቀላል የሆነ አዘገጃጀት ነው። አብራችሁን ቆዩ። እዚህ ጋር ቺያ ሲድ አለኝ። እሱን ወደ 2 ሻይ ማንኪያ የሚሆን ተጠቅሜያለሁ። ከዛ ውሃ አደርግበትና ለ10 ደቂቃ ለሚሆን ጊዜ አቆየዋለሁ። ያው ቺያ ሲድ ሁሌም ስትጠቀሙ ውሃ ውስጥ የተወሰነ ደቂቃ ቆይታችሁ ብትጠቀሙ ነው የሚመከረው። እዚህ ጋር ደግሞ የአልመንድ ወተት እያዘጋጀው ነው። አፕል አለኝ። 2 አፕል ነው እኔ የምጠቀመው። ያው አፕል በጣም ብዙ የጤና ጥቅሞች አሉት። በውስጡ ብዙ ንጥረ ነገሮች አሉት። እሱን ያው ጉግል ላይ ማየት ትችላላችሁ፣ ማንበብ ትችላላችሁ። ከዛ አፕሉን በእንደዚህ አይነት መልኩ ቆራረጥኩት፣ መፍጫ ውስጥ አደርገዋለሁ። ቺያ ሲዱ አሁን ወደ 15 ደቂቃ ሆኖታል። አሁን እሱንም መፍጫ ውስጥ አደርገዋለሁ። ከዛ የአዘጋጀሁት የአልመንድ ወተት አለኝ። የአልመንድ ወተት ከዚህ በፊት አዘገጃጀቱን አሳይቻለሁ። ቤታችሁ አዘጋጅታችሁ ተጠቀሙ። እውነቴን ነው የምላችሁ፣ በጣም ልዩነት አለው። ውጭ የሚገዙት እና ቤት የምታዘጋጁት ደግሞ ትንሽዬው አልመንድ ብዙ ወተት ነው የሚወጣው። እዚህ ጋር ደግሞ አጃ አለኝ። እኔ ወደ 2 የሾርባ ማንኪያ የሚሆን አጃ ነው የተጠቀምኩት። ከዛ እንፈጨዋለን። አሁን የተጠቀምኳቸው ነገሮች ሁሉ ለጤናችን በጣም ጠቃሚ የሆኑና እንደገና ደግሞ እንደ ጠገብን ሆዳችን እንደሞላ አድርገው ብዙ ሰዓት የሚያቆየን ንጥረ ነገሮች ናቸው የተጠቀምኳቸው ግብአቶች። ከዛ እንደምታዩት እንፈጨዋለን። እዚህ ውስጥ ተልባ ማድረግ ትችላላችሁ። ቺያ ሲድ የሌላችሁ ምንም ችግር የለውም። በረዶም እናደርግበታለን። እንደገና ደግሞ አፕል የሌላችሁ በሙዝ ተጠቀሙት፣ ችግር የለውም። እዚህ ጋር ደግሞ ሲናመን ፓውደር ወይም የቀረፋ ፓውደር እና እኔ ትንሽዬ ማር ተጠቅሜያለሁ። እንዳልኳችሁ ሙዝ ከተጠቀማችሁ ማርም ምንም ማጣፈጫ ባታደርጉበት ጥሩ ነው። ያው ግን ጣፋጭ የምትፈልግ ከሆነ የግድ ያው ማድረግ አለባችሁ ማለት ነው። ማር ማድረግ አለባችሁ። ያው ስኳር ባትጠቀሙ ጥሩ ነው ብዬ አስባለሁ። ከዛ በደንብ ፈጨሁት። እንደምታዩት በጣም ስሙዝ የሆነ ነው። ያው መፍጫችሁ በደንብ አድርጎ የሚፈጭ ከሆነ ልክ እንደ አጥሚት ነው የሚሆነው፣ ስሙዝ ነው የሚሆነው። ማለት በደንብ አድርጎ ነው የሚፈጨው አፕሉንም ሁሉንም ነገር ማለት ነው። ምንም የሚቀር ነገር የለም። በደንብ ተደርጎ ነው የሚፈጨው። እንደምታዩት ስሙዝ የሆነ ነው እና በጣም አሪፍ የሆነ የመጠጥ አዘገጃጀት ነው። እንዳልኳችሁ ይህንን በመጠቀም ለረጅም ሰዓት ሳይርበን እንድንቆይ በማድረግ ክብደት መቀነስ እንችላለን እና ጤናማ ነገሮች ነው የተጠቀምኩት። ያያችሁት ነገር ሁሉ ያው በረዶ ትንሽ አድርጉበት፣ ምክንያቱም ቀዝቀዝ ያለ ሲሆን ጥሩ ጣዕም አለው። ብዙ በረዶ ሳይሆን ትንሽ ካረጋችሁ በቂ ነው። ወይም አልመንድ ወተቱ ፍሪጅ ውስጥ የቆየ ከሆነ ደግሞ በረዶ አለመጠቀም ትችላላችሁ እንደየፍላጎታችሁ። እንደገና ቀጭን አታድርጉት፣ ወፈር ያለ መካከለኛ ቢሆን ጥሩ ነው። እንደዚህ አድርጋችሁ ተጠቀሙላለሁ። በጣም በጣም የሚጠቅማችሁ ስራ ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ ሌላ ስራ እስከምንገናኝ ድረስ ደህና ሁኑ።